ሰላም ተናስተልን ተመልካቾቻችን ቪዲዮ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሰሞኑ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እየተደረጉ ያሉ የሉና ተጋድሎችን በተመለከተና ከሰሞኑኛ ጉዳዮች አንዳንድ አጀንዳዎችን በማንሳት ከእዙ የህዝብ ግንኙነት ክፍል ኃላፊ ከአርበኛ ማርሸት ፀሐዩ ጋር የምናደርገውን ቆይታ እንድትከታተሉ ነው የምጋብዘው። አርበኛ ማርሸት እንዴት ሰነበትክ? እንደምን አለ? ደህና እንደምን አለ? ሰላም ነው መሳይ። ማርሸት እንግዲህ ሰሞኑን በበርካታ ወደ ውጊያዎች የናንተ የቴዎድሮስ እዝ ብዙ ገድሎችን ድሎችን እንዳስመዘገበ የሚገልጹ መረጃዎችን ሰምተናል። ዋና ዋናዎችን በተለይ ዛሬና ትላንት ያሉትን እንደው ባጭሩ ብታስቃኘን። አመሰግናለሁ መሳይ። እንግዲህ ቴዎድሮስ እዝ ለተከታታይ ወራት የመልሶ ማደራጀት እንቅስቃሴ ላይ ነበርና በተሳካ ሁኔታ የመልሶ ማደራጀቱን ካጠናቀቀ በኋላ በታቀደና በተጠና መንገድ የማጥቃት መከላከል እንቅስቃሴ ውስጥ ነው ተመልሶ የገባው። በዚህም እንግዲህ ከሰሞኑ ያልተቋረጡ አውደ ውጊያዎች ሁለትም ሶስትም ቦታ እየተደረጉ የሰነበቱት በሶስት አውደ ግንባር በአረመኔው አገዛዝ ሰራዊት ላይ ከባድ ሰዋዊና ቁሳዊ ኪሳራ ያደረስንበት አውደ ውጊያ አለ። በዚህም እንግዲህ በ201ኛ ኮር የ74ኛ ክፍለ ጦር የተወሰኑ ከሻለቆች የተውጣጡ አሃዶች ወደ ደብረ ወርቅ ከተማ ዘልቀው በመግባት 30 ደቂቃ እንኳን ሳይመክት ጠላት ከተማው ሙሉ በሙሉ በመቆጣጠር ከ100 በላይ የፖለቲካ እስረኞችን በማስፈታት ከ50 በላይ የጠላት ኃይል በመደምሰስ 27 የነፍስ ወከፍ መሳሪያ በመማረክ 1500 ተተኳሽና በርካታ ካዘናና ትጥቅ በመማረክ እንደዚሁም የጠላት ኦፒዎችንና ደህንነቶችን ጭምር በመደምሰስ ደብረ ወርቅ ከተማ ላይ የተሳካ ኦፕሬሽን ፈጽሟል። ይህ የሚያሳየው እንግዲህ በማንኛውም ጊዜ በተፈለገ ጊዜ እየተጠና ጎጃም ውስጥ የሚገኙ ከተሞችን በተፈለገው ሁኔታ መቆጣጠር እንደሚቻልና በዚህ የፈጣን ማጥቃት እንቅስቃሴ ውስጥ የትኛውንም ከተማ በመቆጣጠር የፈለግነውን ያህል ጥቃት መፈጸም እንደምንችል ያሳየንበት አውደ ውጊያ የተደረገው። ሁለተኛው አውደ ውጊያ 24ኛ ክፍለ ጦር ስር የሚገኙት ሮብ ገበያ ከተማ እንደዚሁ በመግባት ሲንቀሳቀስ የነበረን ጠላት በደፈጣ በመምታት ከባድ ሰብአዊና ቁሳዊ ኪሳራ ያደረሰበት ውጊያ ነው። ይህም ውጊያ እንግዲህ ከደብረ ማርቆስ በቅርብ ርቀት ላይ የሚገኝ የትኖራ ከሚባለው የኮሮች ቤዝ ከፍተኛ የመካናይዝድ ክምችት ያለበት የቅርብ ርቀት ላይ ያለ በመሆኑ ከፍተኛ ቁጥር ያለው የጠላት ሰራዊት የሚንቀሳቀስበት ሁኔታ በማጥናት በደፈጣ ከባድ ሰብአዊና ቁሳዊ ኪሳራ አድርሰናል። ሶስተኛው አውደ ውጊያ እንደዚሁ በ88ኛ ክፍለ ጦር የሚገኙ አሃዶች ሽንዲ ወንበርማ እና አካባቢው ላይ ባደረጉት ማጥቃት ከሌሊት 10 ሰዓት ጀምሮ በተደረገው ውጊያ ማለት ነው እንደዚሁ ከባድ የሚባል ሰብአዊና ቁሳዊ ኪሳራ በጠላት ላይ በማድረስ ወደ ገጠር ቀበሌዎች 5 እና 6 ኪሎ ሜትር ለመንቀሳቀስ ጥረት ያደረገው የጠላት ኃይል ተመልሶ እዚያቸው ከተማ ትምህርት ቤት ውስጥ መሽጎ እንዲቀመጥ ተገዷል። በአረመኔው አገዛዝ ሰራዊት ላይ 3 ግንባር ላይ እንዲህ አይነት ከባድ ቁሳዊና ሰብአዊ ኪሳራ ማድረስ ችለናል። መሳይ አርበኛ ማርሸት እንደው ከወትሮ በተለየ ሁኔታ እነዚህ ድሎች ምን ይነግሩናል? አሁን የሚታዩት ውጊያዎች አሁን የሚደረጉት ተጋድሎች ከበፊት ጋር ስናነጻጽራቸው የሚለዩበት መንገድ አለ? ያገዛዙን ሰራዊት ላይ ከሚደርሰው ኪሳራ ባሻገር በሚገባ በግልጽ የሚታዩ በግልጽ የሚነበቡ ሁኔታዎች አሉ። ለምሳሌ በወገን በኩል ጠንካራ ወታደራዊ የሆነ ቁመና ገንብተን በመሳሪያ አጠቃቀም፣ በኮሚኒኬሽን፣ በኢንተለጀንስ፣ በማጥቃት መከላከል ስልት እጅግ ያደገ ውጊያ ነው የምናደርገው። ይሄ ከጊዜ ጊዜ ትግሉን ኤክስፔሪየንስ እያደረግነው በደንብ እየተለማመድ ነው መምጣታችንንና ጠንካራ አይበገሬ የማጥቃት አቅሙ ከፍ ያለ ሰራዊት እየገነባን መሆኑን ትልቁ ማሳያ ነው። እንግዲህ ሸማቂ ብለው ቢጠሩንም ከሸማቂ በላይ አቅም እየገነባን ያለን የኃይል በአጠቃላይ የሰው ኃይልና የጦር መሳሪያ ከጠላት ጋር ሲነጻጸር በእጅጉ የኛ በስነ ልቦናም በቁጥርም የሚበልጥ በወትሮ ዝግጁነትም የሚበልጥ በመሆኑ ይሄ ደግሞ ኤክስፔሪየንስ ያደረግነው በጥንካሬ የሚታይ ትልቁ ጉዳይ በመሆኑ ውጤት እያመጣንበት ነው ማለት ነው። እንግዲህ በአብይ በኩል ረጅም ዓመት ካምፕ ላይ ሲቀለብ የነበረው ከህወሓት ጋር 2 እና 3 ዓመት ሲዋጋ የነበረው ልምድ ያለው ቼን ኦፍ ኮማንድ የሚጠብቀው ያ የቀድሞ የሀገር መከላከያ ሰራዊት የሚባለው ኃይል የለም። አሁን ከጥቅም ውጭ አድርገነዋል። አሁን አመራር የሚሆኑት የ2 ዓመትና የ3 ዓመት ወታደራዊ ልምድ የሌላቸው በተለይ ሻለቆችን፣ ሬጅመንቶችን፣ ሻምበሎችን፣ ጋንታዎችን፣ ቲሞችን የሚመሯቸው 2 ዓመትና 3 ዓመት ልምድ የሌላቸው ከሻለቆች፣ ኮሎኔሎች፣ ጀነራሎች የግል ቢዝነስ ላይ የተሰማሩ ስርዓቱ እንደሚናድ ባጭር ጊዜ ስለገባቸውና ፋኖን መቋቋም እንደማይችሉ ስለገባቸው በዱባይ፣ በቱርክ፣ በኡጋንዳ፣ በሌሎችም የአፍሪካና የመካከለኛው ምስራቅ ሀገራት ከፍተኛ የሆነ ገንዘብ ስመግል እያደረጉ ቤት የሚሰሩና የመጪው ህይወታቸውን ለማመቻቸት ከፍተኛ ሩጫ የሚያደርጉ በጦር መሳሪያ ሽያጭ ማህበረሰብን በመቅጣት ማህበረሰብን በማገድ ተሳትፎ የሚያደርጉና የግል ጥቅም ላይ የተሰማሩ ወታደራዊ መኮንኖች ናቸው። ከዚህ ባለፈ እነሱ የጥቅም ታጋዮች፣ እኛ የህልውና ታጋዮች እንደመሆናችን መጠን በህልውና ታጋይና በደሞዝ ታጋይ በጥቅም ታጋይ መካከል ያለው የስነ ልቦናና የሀሳብ የዓላማ ልዩነት የሰማይና የምድር ያህል የሚራራቅ በመሆኑ እና አብይ አህመድ መደበኛው ሰራዊት አልቆባቸው ህፃናትን ከየአካባቢው እያነቁ ወደ ማሰልጠኛ በማስገባት 2 ወርና 3 ወር ሩጫ በማስሮጥ መተኮስ የማያውቁትን ክላሽና የቡድን መሳሪያ በማሸከም ነው እያመጡ እያስፈጇቸው ያለና የና አብይ አህመድ አሁን የቀረ ምላሳቸው ብቻ ነው። ምላሳቸው የቀረው የተወሰኑ መካናይዝድ መሳሪያዎችና የአየር ኃይላቸው ነው ተፍ እያለ ያለው። ይህም መላ እየተዘየደለት ነው። ጦርነቱ በእኛ ግንባታ በእነሱ መፍረስ ላይ እየተመሰረተ ሆኗል። መሳይ ነው አርበኛ ማርሸት ከእናንተ ጋርም በተያዘ ነው በሌሎቹም ቀጠናዎች ባሉ የፋኖ መዋቅሮችም እንደዚህ በልዩ ትኩረት እየተሰራ እንዳለ የተከታተልን ነው። በተለይ እናንተ ቴዎድሮስ እዛ አካባቢ ስልጠና ላይ ከፍተኛ ትኩረት የሰጣችሁ ይመስላል። አሁን
አሁን ካውደ ውጊያው ቀነስ አድርጋችሁ ከፍተኛ ቁጥር ያለው ፋኖ ሰራዊት እያስመረቃችሁ እንዳለ በሚወጡ ቪዲዮዎች በመንከታተላቸው መረጃዎች ማረጋገጥ የቻልነው ጉዳይ ነው። ግዙፍ ኃይል እየተመሰረተ ያለ ይመስላል። እንግዲህ ከሰው ኃይል አንፃር ምናልባትም ካገዛዙ የሚወዳደር የሰራዊት ቁጥር እንዳላችሁ እንደው በግምት መግለጽ የሚቻል ይመስለኛል። በመሳሪያ አቅም በሌሎችም እንደዚሁ ቀስ በቀስ እድገት እያሳያችሁ እንዳለ መታዘብ ይቻላል። ራስን የማብቃትና በወታደራዊ ቁመና ገዘፍ ብሎ ለመታየትና የተኩስን አቅም ለማሳደግ ሰፊ ስራዎች እየሰራችሁ መሆናችሁን ነው እንግዲህ እየተከታተልን ያለ ነው። ይሄ እንግዲህ መሳይ ትውልዱ በእኛ የፖለቲካ ፕሮግራም መሰረት መሰብሰብ አለበት፣ መሰልጠን አለበት፣ ታጠቅ አለበት፣ ጠላቴ ወደሚለው አካል ሁሉ መተኮስ አለበት የሚለው የኛ ስታንዳችን ነው፣ ሞቲቫችን ነው። በዚህ ቋንቋ ማንኛውም የዚህ ዘመን የአማራ ትውልድ አዲሱ ትውልድ ብለን የምንጠራው አካል መሰብሰብ አለበት። ከያለበት ሁኔታ ተሰብስቦ ትኩረቱን እዚህ የህልውና ትግል ላይ ማድረግ አለበት። ከየአካባቢው ተሰብስቦ ወደ ማሰልጠኛዎች መግባት አለበት። ርዕዮተ ዓለም ከጠመንጃ ጋር መታጠቅ አለበት። ቀጥሎ ጠላቴ ወደሚለው መተኮስ አለበት እና በዚህ ሞቲቭ መሰረት ነው ከፍተኛ ቁጥር ያለው ሰራዊት እየገነባን ያለ ነው። አላማችን የመጀመሪያው አማራን ከደረሰበት ሁለንተናዊ ቀውስ፣ ሁለንተናዊ መበተን ወደ መሰብሰብና ወደ መሸከፍ በማምጣት ራሱን ከመከላከል አልፎ ወደፊት ለምትኖረው ኢትዮጵያ ቀጣይነት ያለው የፖለቲካ የኃይል የአስተሳሰብ ጭምር መሰብሰብ በማድረግ አማራውን ራሱን የሚጠብቅ ህዝብ፣ ራሱን የቻለ ህዝብ፣ ራስ በቃ ህዝብ ማድረግ ስለሆነ የዚህ አካል ነው ማሰልጠኑ። ከማሰልጠን ባለፈ ማብቃት፣ ከማብቃት ባለፈ ደግሞ ሊደር እንዲሆን እያንዳንዱ አማራ በስትራቴጂ ደረጃ እየተንቀሳቀስን ያለንበት ሁኔታ ነው ያለው። ትግሉን በመትከል የከፈልነው ከፍተኛ መስዋዕትነት ፍሬ አፍርቶ ከመትከል ወደ ግንባታ ስለተሸጋገርን ትውልዱን የመገንባት ትልቁ አካል ነው ማለት ነው ይሄ መሳይ። አርበኛ ማርሸት ሰሞኑን ያው ከፋኖ ትግል ጋር በተያያዘ የተወሰኑ አመራሮች ከትግሉ ወጥተው ብልጽግናውን አገዛዝ መቀላቀላቸውን የሚገልጽ ዜና እንግዲህ አልተቋረጠም። አሁንም የገለጹ ይገኛሉ። አሁንም ተንጠባጥበው የሚመጡ እንዳለ በቴሌቪዥናቸው እያሳዩ ፋኖ አበቃለት እየተበታተነ ነው የሚል ነገርም እያነሱ ይገኛሉ። ጠላቶቻችን ተበታትነዋል፣ በተበታተኑበት የመጨረሻውን ግባተ መሬታቸውን እንፈጽማለን የሚልም ፉከራ አብረን እየሰማን እንገኛለን። አጠቃላይ ሁኔታ እንዴት እየተከታተላችሁን ያላችሁት? በጉዳዩ ላይ በእርግጥ ብዙ ነገር ተብሏል። ነገር ግን አሁንም አልቆመም፣ አልተቋረጠም፣ እየመጡ ነው፣ ጨርሰው ነቅለው መምጣታቸው አይቀርም የሚል ነው ተስፋም ጭምር ለደጋፊዎቻቸው እየገለጹ ይገኛሉና እዛ መንደር በተወሰነ ደረጃ ሞቅ ማለት ነገር አለ። ፋኖ አበቃለት በሚል የሚያስጎመጅ ዜና ለደጋፊዎቻቸው እየገለጹ ይገኛሉና ይህንን እንዴት ታዩታላችሁ? ይሄ እንግዲህ ትግሉ የቆመበትን ምሰሶ ካለመረዳት የሚመጣ የፕሮፓጋንዳ ነው። ወይም ቢረዱትም አውቀውት እንዳላየ እንዳላወቀ ለማየት ለማለፍ የሚጠቀሙት ዘዴ እንጂ ትግሉ የቆመበት ፒላር ሌላ ነው፣ ፈጽሞ ሌላ ነው። በየዘመኑ አማራ የደረሰበት የስልጣኔ ውድመት፣ አማራ የደረሰበት የርስት መወረር፣ አማራ የደረሰበት የታሪክ ክህደት፣ ሁለንተናዊ የህልውና ቀውስ ውስጥ የገባባቸው ኤሌመንቶች ዘርዝረን የአብይ አህመድ መንግስት ከመጣ ጊዜ ጀምሮ በካውንተር ሪቮሉሽን አማራውን ማንቃትና በማደራጀት በመሰብሰብ አብይን በመገርሰስ ከአብይ ቀጥሎ አማራውንም ኢትዮጵያንም ህልው ለማድረግ ሰላም ለማድረግ የጀመርነው አብዮት ቀስ በቀስ እያደገ ነው ወደ ጠመንጃ ትግል የተሸጋገረውና እነዚህ አሁን በግለሰብ ደረጃ እጅ እየሰጡ ፕሮፓጋንዳ ለመስራት የሚሞክሩ ግለሰቦች መጀመሪያም ትግሉን ለመትከል በምናደርገው እንቅስቃሴ ውስጥ ትግሉን አናስተክልም፣ መሬት ላይ አናስተክልም በማለት ከኛ ጋር ከፍተኛ የኃይል ፍልሚያ፣ የፖለቲካ ፍልሚያ፣ የድል ሽሚያ ውስጥ ሲሽቀዳደሙ የከረሙ ግለሰቦች እንደነበሩ እኛም እናውቀዋለን። መገለጫቸውም ይኸው ነው። ከዚያ በኋላ በትግል ተከላ ሂደት ውስጥ እኛ አሸንፈናቸው ትግሉን መሬት ላይ በራሱ ህዝብ፣ በራሱ ሪሶርስ፣ በራሱ መልክዓ ምድር፣ በራሱ ሊደርሽፕ ከተከልነው በኋላ እንግዲህ በትግሉ ውስጥ ተቀላቅለው ውሃና ዘይት ሆነው ለመቀጠል ፍላጎት ሲያሳዩ ነበረ። ከአደረጃጀታችንም መንጥረን እንዳወጣናቸውና በተለይ አብዛኞቹ እዚህ ጎጃም አካባቢ ስለነበሩና እኛም ጭምር መጀመሪያ እንንቀሳቀስበት የነበረው ቀጠና ላይ ስለነበሩ ከዚያ በኃይል መንጥረን ካባረርናቸው በኋላ ወደ ሌላ ቀጠና በመንቀሳቀስ አየር ላይ ተንሳፈው የነበሩ ግለሰቦችና ስርዓታዊ ተልዕኮን አንግበው የነበሩ በመሆናቸው ትግሉን እኛ ስንተክል እነሱ ለመንቀል ጥረት ሲያደርጉ የከረሙ በመሆናቸው በዚህ መካከል የነበረ ፉክክር ነበርና ከዚያ በኋላ ትግሉ ከመትከል ወደ ግንባታ ሲሸጋገር መቀመጫ ስላጡና ሚሽናቸውን ስላጠናቀቁ ያው ብልጽግና በምታውቀው አኳኋን ተቀብሏቸዋል። በዚያ መንገድ ግን እነሱ ማምለጫ የሆናቸው ዘንድ ወይም ራሳቸውን ታጋይ አስመስለው ይገልጹ ዘንድ በውሸት ድርድር በሚባል መሸፈኛ ቋንቋ ታጅበው ነው ወደ አዲስ አበባ የገቡትና ይሄ ፈጽሞ ፋኖ ትግል የጀመረበትን አንድ ባለማወቅ ባለመረዳት፣ ሁለተኛ የአማራው አብዮት የተጀመረበትን ዋና ኮዝ ፕሪቴክስትና ኢሚዲየት ኮዝ ካለመገንዘብ የመጣ፣ ሶስተኛ ደግሞ የማን ሚና ምን ነበረ ትናንትና ዛሬስ ምንድነው የማን ሚና የሚለውን በጥልቀት ካለመገንዘብ የመጣ ሐሰተኛ ፕሮፓጋንዳን መሰረት በማድረግ ሐሰተኛና አዲስ ትርክት በማዋለድ የህዝባችንን ዕዳ ለማራዘም የሚደረግ መፍጨርጨር ነው ብለን የምንገልጸው መሳይ። ትርክቱ አሁንም በተለያየ መልኩ እየተገለጸ ይገኛል። የምስራቅ እዝ ዋና አዛዥ የሆኑት ጀነራል
ታምር ተሰማም ሰሞኑን ምዕራብ ጎጃም አካባቢ በተደረገ ህዝባዊ ስብሰባ ላይ ይሄ ባዳና ባንዳ የሚል ነገር አንስተዋል። ሁልጊዜ የምንለው ነው ባዳና ባንዳ የሚል አንድ ቃል አብይ አህመድ ተናገረ። እስከ ታች ቀበሌ ድረስ አመራሩም የሚሊሻ ኃላፊውም ሁሉም እንደ ፋሽን እንደ ፈሊጥ እየተከተለው ባዳና ባንዳ ሲል ነው የሚውለው። እሳቸውም ይህንን አንስተዋል። ፋኖ ግብጽ ወያኔና ሻቢያ ተባብረው እየመጡብን ነው የሚል ነገር አንስተዋል። የፋኖን ትግል በሻቢያ ከጀርባ የሚደገፍ በወያኔ የሚደገፍ በግብጽ ሁሉ የሚደገፍ አድርገው ለመግለጽ የሄዱበት ርቀት ነው። ይህንን እንግዲህ የሚነግሩት ለአማራ ህዝብ ነው። የሉና ትግል ውስጥ የገባም የሉና ጥያቄ አለኝ ብሎ ይህንን ትግል ከጀርባ ሆኖ እየደገፈ ያለም ይሄ ትግል በህዝብ ባይደገፍ ኖሮ እንኳን አይደለም 3ኛ ዓመት 3 ቀን መቆየት የማይችል ነበር። ምን ያህል የህዝብ ድጋፍ እንዳለው ማሳያ ትግሉ ከጊዜ ወደ ጊዜ እያደገ መምጣቱ አንድ ማስረጃ ሊሆናቸው በተገባ ነበር። ነገር ግን ለዚህ ህዝብ ነው እንግዲህ ይህንን ትግል በግብጽና በሻቢያ የሚደገፍ በህወሓት የሚጠመዘዝ አድርገው እየገለጹ ያሉትና አሁንም ገቡ የተባሉት የፋኖ መሪዎች ነን ብለው የሚገልጹ ሰዎችም እንደዚሁ ይህንን ጉዳይ ነው በደንብ አራግበው ያዳረሱት። በዋናነትም ከትግሉ የወጡበት ምክንያትን ሲገልጹም ከአማራ ጠላት ጋር አንተባበርም አብረን አንሰራም ብለን ነው የሚል ነገር ነው ያነሱት። እስቲ ምንድነው እዚህ ላይ ማለት የሚቻለው አርበኛ ማርሸት? እንግዲህ እኛ ወደ ጠመንጃ እንቅስቃሴ ከመግባታችን ከ2 ዓመት ተኩል ገደማ በፊት ኢትዮጵያ ውስጥ ያለው የፖለቲካ አስተላለፍ፣ ኢትዮጵያ ውስጥ ያለው የትርክት አስተላለፍ፣ ኢትዮጵያ ውስጥ ያለው የኃይል አስተላለፍ፣ አጠቃላይ ኢትዮጵያ ውስጥ ያለው የፖለቲካ ማዕቀፍ ዋር ኦፍ ኦል ኤጌንስት አማራ ነበረ። ወይም ሁሉም ኃይል ሁሉም ጦርነት ወደ አማራ ነበረ። ሁሉም አፈሙዝ ወደ አማራ የዞረ ጸረ አማራ ነበረ። አሁን ይሄን አብዮት ከጀመርነው በኋላ በሰላ አብዮታዊ ስትራቴጂ ዋር ኦፍ ኦል ኤጌንስት አብይ አድርገነዋል። ትርክቱን፣ ኃይሉንም፣ ፖለቲካውንም አጠቃላይ ነባራዊ ሁኔታውን የሀገሪቱን ማለት ነው። ይሄ አብይን አስጨንቆታል። ለምሳሌ ለህዋቶች ገንዘብ፣ የጦር መሳሪያ፣ ሚሊተሪ ሳይቀር ሰጥቷቸው ነበረ ፋኖን ውጉልኝ ብሎ። እነሱ አናደርገውም አንዋጋም ስላሉት የትርክት ለውጥ፣ የአስተላለፍ ለውጥ፣ የፖለቲካ ለውጥ መጥቷል። አሁን ባለው ተጨባጭ ሁኔታ አብይ መራዋለሁ የሚለው ክልል አብዛኛው በሚባል ደረጃ የትጥቅ እንቅስቃሴ እየተደረገ ያለበት ከአብይ ቁጥጥር ውጭ የሆነ ነው። ትግራይን ብትወስድ ባለፉት ዓመታት ከአብይ ቁጥጥር ውጭ ናት። አፋር አሁን ከፍተኛ ቁጥር ያለው ጸረ አብይ እንቅስቃሴ የሚያደርግ ሰራዊት የተገነባበት ስትራቴጂክ የሆነ የሽምቅ ቀጠና ሆኗል። አማራ ክልል በምታቋቋን ባለፉት 4 እና 5 ዓመታት ማለት ይቻላል ያላረፈ ወደ ውጊያ እየተደረገ ያለበት ሁኔታ ነው ያለው። ቤኒሻንጉል ጉሙዝ ክልል የሌሎች የሸማቂ ኃይሎች መደራጃ ቤዝ ኤሪያ የሪሶርስ ማስገኛ ሆኖ ቤኒሻንጉል እንደፈረሰ ነው ያለው። ሶማሌ ብትሄድ የሶማሌ የኦጋዴን ብሔራዊ ንቅናቄ ግንባር እየተንቀሳቀሰ ያለበት ሁኔታ ነው ያለው። ጸረ አብይነቱ ምን ያህል እንደሆነ የሶማሌ ህዝብና የሶማሌ ክልል የሚታወቅ ነው። ደቡብ ኢትዮጵያ ብትሄድ በምታቋቋን ያለውን የጸረ አብይ የገሃድና የህቡ እንቅስቃሴ ትረዳዋለህ። ኦሮሚያ ብትሄድ አሁን ከኦላ ቀጥሎ ወይም በራሱ የተደራጀው ወይም የአብይ አህመድ ግፍ ያንገሸገሸው የህልውና አደጋ ውስጥ የገባው አማራ በየአካባቢው ተደራጅቶ ኦሮሚያ በሚባለው ክልል ውስጥ በርካታ ክፍለ ጦሮችንና ኮሮችን መስርቶ ከፍተኛ የሆነ ወታደራዊ እንቅስቃሴ እያደረገ ነው ያለው። ስለዚህ በአንድ በኩል አብይ አህመድ ክልል የሚባለውን መዋቅር አብዛኛውን 70 እና 80% በማይቆጣጠርበት አሁናዊ ሁኔታ፣ በሌላ በኩል አማራን መሀል አድርጌ በትርክት በኃይል በፖለቲካ በመገርሰስ በማሸነፍ አማራውን በማስከበብ መሀል አድርጌ ቀጥቅጬ ትጥቅ አልባ አድርጌ እንደፈለገ ዘውሯለሁ የሚለው ዋር ኦፍ ኦል ኤጌንስት አማራ የሚለውን የአብይን ስትራቴጂ እኛ ቀልብሰን ዋር ኦፍ ኦል ኤጌንስት አብይ በማድረጋችን ኢትዮጵያ ውስጥና ምስራቅ አፍሪካ ውስጥ በዚህ ህልውናው እያከተመ እንደመጣ ስለገባው አንድ ግለሰብ አማካኝነት እንደገና መልሶ ደግሞ ፋኖን ለመወንጀል ፋኖን አይደለም አማራን ለመወንጀል አማራን ብቻ አይደለም አሁን ያለውን ፋኖ የፈጠረውን ወይም የፋኖ የጠመንጃ እንቅስቃሴ የፈጠረውን የህልውና ትግል ለመወንጀል የሄደበት ርቀት እጅግ በጣም አሳዛኝ ቢሆንም እኛ ግን ዝም ያረፈችብን ያህል ሳይሰማን አሁንም የኢትዮጵያን የፖለቲካ ኢንቫይሮንመንት የኢትዮጵያን የኃይል አስተላለፍ የኢትዮጵያን አጠቃላይ ነባራዊ የፖለቲካ ሁኔታ ወደ ዋር ኦፍ ኦል ኤጌንስት አብይ እንደቀየር ነው። አሁንም በእጃችን እንደተቆጣጠር ነው እየገሰገስን ነውና የአብይ አህመድ ሐሰተኛ ትርክትና ውንጀላ እኛን አይደለም ወደ ኋላ የሚመልሰን እኛን አይደለም የሚያሸማቅቀን ለደቂቃ ቢሆን የማያስቆመንና ያቀርነውን የምንሰራ ያለምነውን የምንፈጽም ህልማችን እየኖርን ያለን እውነተኛ የአማራ ህዝብ የህልውና አደጋ ቀልባሽ መሪዎች እንደሆንን በተግባር እያሳየን ያለንበት ሁኔታ ነው ያለው። እዚህ ላይ ትኩረት ሊሰጠው የሚገባ አሁንም ህዝባችን ደግሞ ደጋግሞ የአማራውም ህዝብ የኢትዮጵያም ህዝብ ሊያስብበት የሚገባው ቁልፍ ጉዳይ አንደኛ ይሄ ትግል የአማራ ህዝብ ትግል ብቻ አይደለም። ኢትዮጵያ ውስጥ ያለን ጨፍጫፊ መንግስት፣ አምባገነን አገዛዝ፣ መሀይማንን መገርሰስ መጣል የአማራው ብቻ ሳይሆን የመላ ኢትዮጵያዊ ነው። አብይ የበደለው፣ አብይ የገደለው፣ አብይ የመዘበረው አማራውን ብቻ አይደለም። ያልመዘበረው፣ ያልጨፈጨፈው፣ ያልገደለው ኢትዮጵያዊ የለም። አማራው በፊት አውራሪነት የትጥቅ ትግል ይጀምር እንጂ በአብይ ላይ ሌላውም ህዝብ በሂደት ቀስ እያለ ወደ ትግሉ እየመጣ በመሆኑ አሁንም ሊተባበር ይገባዋልና እና አብይ አህመድ የሚያመጧቸው ክሶች፣ ውንጀላዎች፣ ሽሙጦች፣ ስድቦች ዋጋ አልባ በመሆናቸውና በዚህ ዘመን የማይሰሩ በመሆናቸው የአብይ ክሽፈት፣ የፋኖን ግስጋሴ፣ የፋኖን ድል አድራጊነት የሚያበስሩ እንቅስቃሴዎች በመሆናቸው መላው የአማራ ህዝብ፣ መላው የኢትዮጵያ ኤሊት፣ መላው ሀገር ወዳድ ኢትዮጵያዊ በሙሉ ከአማራው ትግል ከፋኖ እንቅስቃሴ ጎን ተሰልፎ አብይን በመገርሰስ ሂደት ውስጥ የራሱን ሚና እንዲወጣ እንዲያበረክት ጥሪ ማቅረብ ፈልጋለሁ። እንደው አርበኛ ማርሸት ቀደም ሲል እንደው የኃይል ሚዛን እየተቀየረ ነው የሚልም ነገር ይነሳል። እንግዲህ የኃይል ሚዛን እየተቀየረ ነው፣ አብይ አህመድ እንዲህ አይነት ጭንቀት ውስጥ የገባው በዚህም በዛም እናንተ
እያለን የሚወነጅለው አንዴ ባዳ አንዴ ባንዳ በሚሉ ቃላቶች እየገለጸ ከፍተኛ የሆነ ፕሮፓጋንዳ እንቅስቃሴ ውስጥ የገባው አንድም የኃይል ሚዛኑ ወደ ሌላው እያጋደለ እሱ እግር ስር ያለችው ኳስም ከዚህ በኋላ በሱ እግር ብቻ የማትቆይ መሆኗን በኢትዮጵያ ባለው አጠቃላይ ሁኔታ ብልጽግና ብቻ ሳይሆን ወሳኝ ኃይል ሌሎችም እኩል ቁመና እኩል አቅም ኖራቸው ወደፊት እየመጡ ያሉ ኃይሎች ስጋት ውስጥ ስለከተቱት እንደሆነ ነው። ይህንንም ጠቅለል ተደርጎ ሲገለጽ የኃይል ሚዛኑ ተቀይሯል ወደሚል ድምዳሜ ላይ የሚያደርስ ነው። ይህንን እንዴት ነው በዝርዝር መግለጽ የሚቻለው? ትክክለኛ ሐሳብ ነው መሳይ። አሁን ኢትዮጵያ ውስጥ ያለ 5 ጠመንጃ ያለው 5 ሚሊዮንም ህዝብ ያለው ኃይል ከአብይ አህመድ በተቃራኒና በተጻራሪ የቆመ እድሉን ቢያገኝ አብይ አህመድና መሰሎቹ ላይ በአካላዊ እርምጃ ለመውሰድ ለማጥፋት የተዘጋጀ አለዚያ ደግሞ በመደራጀት ከሌሎች ህዝቦች ጋር በመናበብና በመተባበር ጸረ አብይ አህመድ ሪጂም እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው። ይሄ ዝም ብሎ የመጣ አይደለም። የኛ በባዶ እጃችን ጀምረን እስከ አፍንጫችን መታጠቃችን፣ የኛ የፋኖች ትንሹ ነን ጀምረን ሚሊዮን የመሆናችን፣ የሀገሪቱን ብሔራዊ ጦር እግረኛውን፣ መካናይዝዱን፣ ኮማንዶውን፣ አየር ኃይሉን ለዚህን ያህል ጊዜ መክተን መድረን አጥቅተን የራሱን ጠመንጃ ቀምተን ማርከን ሰርቫይቭ አድርገን እስከዚህ በመቆየታችን እኛ የሰላ ፖለቲካዊ ስትራቴጂ በመንደፍ ከሌሎች ህዝቦች ጋር አብሮነትና አንድነትን መስበክ እንዳለብንና ሰብከንም ጭምር ፍቅራችንን በተግባር አሳይተን የማረክናቸውን ለቀን ወደ ቤታቸው ሸኝተን ያስከዳናቸውን በክብር ወደ ቤታቸው ሸኝተን የፖለቲካ ትርክት የኃይል ትርክት በመገንባት ያመጣ ነው ፖለቲካ ስትራቴጂ በመሆኑ አገሪቱ ላይ ያለው የፖለቲካ ኢንቫይሮንመንት ሙሉ በሙሉ ተቀይሯል። አሁን ከአብይ አህመድ ጋር የቆመ አንድ ኃይል የለም። ሁሉም ኃይል የቆመው ከአብይ አህመድ በተቃራኒ ጎራ ነው። ይሄ ደግሞ ዝም ብሎ የመጣ ሳይሆን በእኛ የሰላ አብዮታዊ እንቅስቃሴ የመጣ ነው። የዚያ ውጤት ነው ይሄ። ስለዚህ ማንም ኃይል የትኛውን መልክዓ ምድር ውስጥ ያለ ኢትዮጵያ ውስጥ ምስራቅ አፍሪካ ጭምር ከአብይ አህመድ በተቃራኒ እንዲቆም ያደረግነው እኛ ባመጣነው የፖለቲካና የኃይል ድል መሆኑ ሊመዘገብና ሊታወቅ ይገባል። ይሄን እንግዲህ ወደ ምን ቀየሩት መሰለህና አብይ እኛ ሊደርሺፑን እንዳልያዝነው ሁለተኛ አካል እንደሆን ስንዋጋ ስንታገል ሐሳቡም ኃይሉም ጉልበቱም ስትራቴጂውም የኛ እንዳልሆነ ለማስመሰል ነበር ከፍተኛ ጥረት እያደረጉ ያሉት። ይሄ ግን ፍጹም ሐሰተኛ መሆኑን በማስረጃ ለማቅረብ ያክል አማራ በታሪኩ እንዲህ አይነት ፋናዊና አማራዊ የህልውና ተጋድሎ አድርጎ ማያውቅ። ስለዚህ ስደተኛ የነበረውን የአማራን ትግል ወደ ሀገር ቤት በማምጣት የፖለቲካና የኃይል ስትራቴጂ ሀገር ቤት በመትከል አማራው በራሱ ህዝብ በራሱ ሊደርሺፕ በራሱ መልክዓ ምድር በራሱ የተፈጥሮ ሀብት በራሱ ጊዜና ጉልበት በራሱ መስዋዕትነት ታግሎ አምባገነን አገዛዝን ጨፍጫፊ አገዛዝን መጣል እንደሚችል መሬት ላይ ትግሉን ስታብሊሽ አድርጎ ቀጥሎ ወደ ግንባታ ሲሸጋገር ሌሎች ኃይሎች ጋር ያለው ትብብር ያለው አዎንታዊ እይታ እየጨመረ በመምጣቱ የአብይ አህመድ ህልውና እያዘቀዘቀ በመምጣቱ ምክንያት የተፈጠረ ትርክት ነው መሳይና የኢትዮጵያ የፖለቲካ ኢንቫይሮንመንት አሁን ዋር ኦፍ አጌንስት አብይ እንዲሆን አድርገነዋል። እንግዲህ አርበኛ ማርሸት የመጨረሻ አድርጌ ማነሳው ሐሳብ እንደው ምን እንጠብቅ ነው? የአማራ ህዝብ ህልውና ትግል ብረት ተነስቶ የአብይ አህመድ አገዛዝ ሰራዊት ሁሉ እኮ ወደ ይፋዊ የሆነ ጦርነት ውስጥ ከተገባም 3ኛ ዓመቱን ተያይዛችሁታል። እስካሁን ባለው ሁኔታ መጀመሪያ አካባቢ የዞን ከተሞችን የወረዳ ከተሞችን ተቆጣጥሮ የመቆየት ሁኔታ ነበር። በኋላ አገዛዙ እየወሰደ ባለው የጭካኔ እርምጃ ይህንን ስትራቴጂ በመተው የሰራዊቱን አቅም የማዳከም ሌላ አዲስ ስልት እየተከተላችሁ ቆይታችኋል። ከዚህ በኋላ ምን እንጠብቅ? እንግዲህ ህብረቱም ትብብሩም አንድነቱም እየመጣ ነው። የምንሰማቸው መልካም ነገሮች አሉ። በአንጻሩ በአብይ አህመድ መንደር በኩል እየፈራረሳችሁ ነው ያበቃላችሁ ነው ቢባልም መሬት ላይ ባለና በሚመነዘር እውነት ሲገለጽ ግን በተቃራኒው እንደሆነ ነው የምንረዳው። በመተማ አካባቢ በአንድ አውደ ውጊያ ብቻ ከ253 በላይ ያገዛዙ ሰራዊት የተደመሰሰበት አውደ ውጊያ የተደረገውን መጥቀስ ብቻ ምን ያህል የአብይ አህመድ አገዛዝ እየፈራረሰ በአንጻሩ ፋኖ ያደገ እንደመጣ የሚያሳይ ነው። ለማንኛውም ምን እንጠብቅ እስቲ? የኢትዮጵያ ህዝብ ድል ይጠብቅ። ምናልባት አሁን ከባህር ዳር ራቁ፣ ከፍኖተ ሰላም ሸሹ፣ ከማርቆስ ጠፉ የሚል አሉባልታና ሐሰተኛ ፕሮፓጋንዳ ሲነዛ እናያለን። ታያላችሁ። ዓለምም ያያል፣ ይታዘባል፣ ህዝባችንም ያያል። በትጥቅ ትግል ውስጥ ፈጣን ማጥቃት ማድረግ፣ ረጅም ርቀት ተጉዞ መከላከል መስራት የተለመደና ተፈጥሯዊ የትግል ባህሪ ነው። ለአብነት ሻዕቢያ ይታገል በነበረበት ጊዜ ከአስመራ 5 ኪሎ ሜትር ላይ ደርሶ የነበረና አስመራን ዛሬ ይቆጣጠራል ነገ ይቆጣጠራል ሲባል ሲጠበቅ እንደገና ከአስመራ 5 ኪሎ ሜትር ርቀት ላይ ከሸሽቶ ድጋሜ 13 ዓመት በጫካና በበረሃ ከተዋጋ በኋላ ተመልሶ አስመራን ተቆጣጥሯል። እኛ እኮ አሁን ባህር ዳር ከተማ አስተዳደር ውስጥ ነው ያለነው። እኛ እኮ አሁን ደብረ ማርቆስ ከተማ አስተዳደር ውስጥ ነው ያለነው። ከከተሞችም አልሸሸንም። እንደውም እያደረግን ያለነው የትርክት ግንባታ፣ እያደረግን ያለነው የኃይል ግንባታ፣ እያደረግን ያለነው የፖለቲካ ግንባታ። ጊዜያዊ መንግስት የሚባል እኮ አቋቁመን የወረዳ አስተዳዳሪዎችን በአጠቃላይ የህዝብ ችግር የሚፈቱ ህዝብን ሞቢላይዝ የሚያደርጉ ሀብትና ኃይል የሚሰበስቡ የወረዳ አመራሮችን እኮ መድበን መንግስት መስርተን እኮ እየተንቀሳቀስ ነው ያለነው። ይሄ ፈጣን ትግል፣ ይሄ በጣም ፈጣን አብዮት ውጤት አምጥቶ ህዝባችንን እፎ የሚያስብል በመሆኑና ከተስፋ ሰጭነት ባለፈ ተጨባጭ ውጤት ያስመዘገበና ያመጣ በመሆኑ ህዝባችንም ይሄ እየገባውና እያስተዋለው የመጣ በመሆኑ የሚነዙ ሐሰተኛ ፕሮፓጋንዳዎችን ወደኋላ በማድረግ ወደ ጎን በመተው አሁንም ትኩረቱንና
አይኑን ድጋፉን ሁሉ ወደ ፋኖ በማድረግ በአጭር ጊዜ የፈጠነ ድል አምጥተን አማራውንም ኢትዮጵያንም እፎ የሚያስብል የጥይት ድምጽ የማይሰማባት ሀገር ሟችና ገዳይ የማይኖርባት ህዝብና ሀገር ለመገንባት ነውና ዓላማችን በአጭር ጊዜ ውስጥ ስለምናሳካ የኢትዮጵያ ህዝብ ይህን ብሔራዊ ሰላም ይህን ብሔራዊ አንድነት ይህን ብሔራዊ ኩራት ይጠብቅ። መሳይ በጣም ነው ማመሰግነው። አርበኛ ማርሸት ጻዩ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የህዝብ ግንኙነት ክፍል ኃላፊ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም አመሰግናለሁ መሳይ።